ጠቅላይ ሚኒስትር አብይ አህመድ ለ31 ዓመታት ኢትዮጵያ የተጠቀመችበት ህገ መንግስት እንደሚቀየር አረጋገጡ። ሮብ ሐምሌ 8 ቀን 2018 ዓ.ም በተጀመረው የሀገራዊ ምክክር ላይ ነው ይህን ያሉት። በሰፊው እናየዋለን። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ከአሜሪካው አምባሳደር ጋር እንዳይገናኙ ተደረጉ። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትሆኑ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ሮብ ሐምሌ 8 ቀን 2018 ዓ.ም በይፋ በተጀመረው ሀገራዊ ምክክር ላይ ነባሩና ኢትዮጵያ ለ31 ዓመታት የተጠቀመችበትን ህገ መንግስት ለውጥን በይፋ አስጀምረዋል። ጠቅላይ ሚኒስትር አብይ 4000 ሰዎች በሚሳተፉበት የሀገራዊ ምክክር መክፈቻ ላይ ለ32 ደቂቃዎች በቆየው ንግግራቸው ላይ የሀገራዊ ምክክሩ ዋነኛ ዓላማ የህገ መንግስት ለውጥ መሆኑን የሚጠቁሙ ቁልፍ ጉዳዮችን አንስተዋል። እንደውም በንግግራቸው ለህገ መንግስት ለውጡ ጅማሮ የሥራ መመሪያ ሰጥቷል ማለትም ይቻላል። ለዚህም የንግግራቸውን ነጥቦች ዘርዘር አድርገን ማየት እንችላለን። ጠቅላይ ሚኒስትር አብይ በሀገራዊ ምክክሩ ላይ ስለሚጠበቀው የህገ መንግስት ለውጥ መናገር ሲጀምሩ አንድ የትግርኛ አባባልን በማስቀደም ነበር። የአንድ ሰው ምክር ከምድር በታች እንደተቀበረ ነው፣ ዋጋ የለውም። የሁለት ሰው ምክር ግን ከምድር በላይ ነው፣ ይታያል። የሶስት ሰው ምክር ግን ምርጥ ዘር ነው፣ ይበቅላል፣ ይለመልማልም። በስታችሁ ምከሩ ይላሉ። ይህን የትግሬ አባባልና ምክርን ተቀብለን አሜሪካኖች 55 ሰዎችን ጠርተው ለ100 ዓመታት የቆየ ህገ መንግስትን የገነቡ ቢሆንም ትግራዮች ከአንድ ሰው የሁለት ሰው ከሁለት ሰው የሶስት ሰው ምክር ይሻላል ስለሚሉ 4000 ሰው ሰብስበናል ብለዋል ጠቅላይ ሚኒስትር አብይ። በትግራይ አንድ ትልቅ አባባል አለ። ምክሪ ሓደ ትህት ምድሪ፣ ምክሪ ክልተ ልዕሊ ምድሪ፣ ምክሪ ሰለስተ ዘርኢ ምድሪ ይላል ትግራይ። የአንድ ሰው ምክር ከምድር በታች እንደተቀበረ ነገር ነው፣ ዋጋ የለውም። የሁለት ሰው ምክር ግን ከምድር በላይ ነው፣ ይታያል። የሶስት ሰው ምክር ግን ምርጥ ዘር ነው፣ ይበቅላል፣ ይለመልማል። በስታችሁ ምከሩ ይላሉ። ይህንን የትግራይ አባባልና ምክር ተቀብለን አሜሪካኖች 55 ሰው ጠርተው ለ100 ዓመታት የሚቆይ ኮንስቲቱሽን የገነቡ ቢሆንም ትግራዮች ከአንድ ሰው የሁለት ሰው ከሁለት ሰው የሶስት ሰው ምክር ይሻላል ስለሚሉ 4000 ሰው ሰብስበናል። አብይ ቀጥሉና የአሜሪካ ህገ መንግስት በ55 ሰው ቢሰራም ልባም ነበሩና ለ100 ዓመታት የሚቆይ ስራን ሰርተዋል። ለኛ 4000 ሰዎች ከነሱ በላይ ከነሱ በተሻለ ጊዜ ይበልጥ ልባም ሆነው ሁሉን ወገን መላው ኢትዮጵያን የሚሰበስብ ምክክር ቢያደርጉ በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣው ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል። በ10000 ሰው ምክክር ሳያደርግ አንድም ሰው መቀየር አይችልም ማለት ነው። እኛ 4 ዓመት ተመካክረናል፣ 8 ዓመት ሳይመካከር መቀየር አይችልም ማለት ነው ብለዋል። የአሜሪካ ኮንስቲቱሽን በ55 ሰው ቢሰራም ልባም ነበሩና ለ100 ዓመታት የሚቆይ ስራ ሰርተዋል። የኛ 4000 ሰዎች ከነሱ በላይ ከነሱ በተሻለ ጊዜ ይበልጥ ልባም ሆነው ሁሉን ወገን መላው ኢትዮጵያን የሚሰበስብ ምክክር ቢያደርጉ በቀጣይ የሚኖረን ህገ መንግስት ከዚህ ቀደም እንደለመድነው የመጣ ሁሉ የሚቀደው ሳይሆን እኛ በ4000 ጀምረናል። በ10000 ምክክር ሳያደርግ አንድም ሰው መቀየር አይችልም ማለት ነው። እኛ 4 ዓመት ተመካክረናል፣ 8 ዓመት ሳይመካከር መቀየር አይችልም ማለት ነው። ስለዚህም ዛሬን ሳይሆን ነገ ዘልቆ የሚሄድ ለትውልድ የሚበጅ ምክክር፣ ውይይት እና ውጤት እንድናመጣ አንድ ቁልፍ መልእክት አለኝ። ያም ቀፎዋን የጣለች ንብ ማር አትሰጥም።
ጠቅላይ ሚኒስትር አብይ አህመድ በዚህ ንግግራቸው የሀገራዊ ምክክሩ ተሳታፊዎች ነባሩን ህገ መንግስት በመቅደድ የአዲስ ህገ መንግስት ዝግጅት እንዲያደርጉና በምክክሩም በነባሩ ህገ መንግስት ላይ ተስተካክለው የሚገቡ አንቀጾች ላይ ውይይት እንዲያደርጉ የማስጀመሪያ ደውል ነው የደወሉት ማለት ይቻላል። እርግጥ ጠቅላይ ሚኒስትር አብይ አህመድ በፕሬዝዳንትነት የሚመሩት ብልጽግና ፓርቲ ይህ ዋነኛ ሀገራዊ ምክክር ከመጀመሩ በፊት ኢትዮጵያ እስካሁን ስትጠቀምበት ከነበረው ህገ መንግስት ውስጥ መሻሻል ባለባቸው አንቀጾች ላይ በአዳማ ከተማ ለ3 ቀናት የቆየ ከባድ ክርክር የተካሄደበት ምክክር ማድረጉ ታውቋል። ገዢው ፓርቲ በዚህ ውይይት ላይ የህገ መንግስቱ መለያ የሆነ መሰረታዊ ጉዳዮች እንዲቀየሩ ለሀገራዊ ምክክሩ በአጀንዳነት አዘጋጅቷል። ከነዚህ ውስጥ ዋነኛው ጉዳይ በአሁኑ ጊዜ የሀገሪቱ ክልሎች የተካለሉበትን መስፈርት መቀየር የሚለው ነው። አሁን ጥቅም ላይ ያለው ህገ መንግስት ክልሎችን በብዛት በቋንቋ ነው ያካለለው ማለት ይቻላል። የብልጽግና ፓርቲ ምክር ቤት በአዳማ ለ3 ቀናት ባደረገው የአቋም መያዣ ስብሰባ ላይ የአሁኑን የክልሎች አከላለል መስፈርትን ለሀገሪቱ አንድነት ስጋት ነው ሲልም ፈርጆታል። ስለሆነም በሚለወጠው ህገ መንግስት ውስጥ የኢትዮጵያ ክልሎች የሚካለሉት በመልክዓ ምድር አቀማመጥና በኢኮኖሚ ትስስር እንዲሆን ገዢው ፓርቲ አቋምን ይዟል። በሌላ በኩል ከህገ መንግስቱ አንቀጽ 39 ላይ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የራስን እድል በራስ መወሰን እስከ መገንጠል መብት አላቸው ከሚለው አንቀጽ ላይ እስከ መገንጠል የሚለው ሐረግ እንዲወጣም ሲል ነው የብልጽግና ፓርቲ ምክር ቤት አቋምን ያዘው። በሌላ በኩል የህገ መንግስቱ መግቢያ ላይ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የሚለውን እኛ ህብረ ብሔራዊ ኢትዮጵያውያን በሚለው እንዲለወጥም ነው የታሰበው። በሌላ በኩል እስካሁን የፌዴራል መንግስት ከተሞች በመባል የሚታወቁት አዲስ አበባና ድሬዳዋ ራሳቸውን የቻሉ በፌዴሬሽን ምክር ቤት ውክልና ያላቸው ክልሎች እንዲሆኑም ብልጽግና ፓርቲ በምክክሩ ላይ በአጀንዳነት አዘጋጅቷል። በተለይ አዲስ አበባን በተመለከተ በህገ መንግስቱ ላይ የኦሮሚያ ክልል በአዲስ አበባ ላይ ልዩ ጥቅም አለው የሚለው አንቀጽ ወደ ጋራ ጥቅም እንዲቀየርም ነው ብልጽግና ፓርቲ ያቀረበው አጀንዳ ያሳየው። ሆኖም በአዳማው የብልጽግና ምክር ቤት ስብሰባ ላይ የክልሎች አከላለልን፣ የብሔር ብሔረሰቦችና ህዝቦች መብትንና አዲስ አበባንና ድሬዳዋን በተመለከተ በፓርቲው የተዘጋጁ አጀንዳዎች የኦሮሚያ ክልልን ወክለው በፓርቲው ስብሰባ ላይ በተሳተፉ ሰዎች ከፍተኛ ተቃውሞ ገጥሞት እንደነበር ተሰምቷል። እንዲሁም ብልጽግና ፓርቲ ሀገሪቱ ስትመራበት የነበረውን የፓርላሜንታዊ ስርዓት ወደ ከፊል ፕሬዝዳንታዊ ስርዓት ለመቀየር የምክክር ሐሳብን አዘጋጅቷል። በዚህም የሀገሪቱን የበላይ ስልጣን የሚይዘው ጠቅላይ ሚኒስትሩ ሳይሆን በፓርላማ የሚመረጠው ፕሬዝዳንት ይሆናል። በሌላ በኩል የመሬት ባለቤትነት ከብሔር ብሔረሰቦችና ህዝቦች ወጥቶ ወደ ግል መንግስትና ወደ ወል ባለቤትነት እንዲመጣም ፓርቲው አስቧል። የ31 ዓመቱን ህገ መንግስት ይቀይራል የተባለው ሀገራዊ ምክክር አሁን ጀምሯል። ውጤቱም ከ30 ቀናት በኋላ ይታወቃል ተብሎ ይጠበቃል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ከአሜሪካው አምባሳደር ጋር እንዳይገናኙ ተደረገ። ሌተናል ጄኔራል ታደሰ ወረደ አምባሳደር ኤርቪን ማሲንጋ ጋር እንዳይገናኙ የተደረጉት የጸጥታ ኃይሎች ሌተናል ጄኔራሉ ወደ ስብሰባው እንዳይጓዙ በመከልከላቸው ምክንያት መሆኑን ጉዳዩን የሚያውቁ ምንጮች ተናግረዋል። አምባሳደር ማሲንጋ ለስራ ጉብኝት ትላንት ሮብ መቀሌ ገብተው ነበር። የአሜሪካው መልእክተኛ በመቀሌ ቆይታቸው ከረድኤት ድርጅቶች፣ ከፖለቲካ መሪዎችና ከሲቪል ማህበረሰብ ተወካዮች ጋር በሰብአዊ ሁኔታዎች፣ በሰላም ጥረቶችና ዘላቂ ግጭት የማቆም ስምምነት አተገባበር ዙሪያ ውይይትን አድርገዋል። ከዚህ በተጨማሪ አምባሳደሩ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉት ሌተናል ጄኔራል ታደሰ ጋር ለመገናኘት የተያዘ ቀጠሮ ነበራቸው። ሆኖም የጸጥታ ኃይሎች ለጄኔራሉ የተመደቡ ጠባቂዎች የጄኔራሉን እንቅስቃሴ እንዲገድቡ መመሪያ በመስጠት የአምባሳደሩንና ሌተናል ጄኔራል ታደሰ እንዳይገናኙ አድርገዋል የተባለው። እንደ ዜናው ምንጮች ገለጻ ጠባቂዎቹ እናንተ ከሳቸው ማለትም ከታደሰ ወረዳ ጋር እንዳትንቀሳቀሱ ታግዳቸዋል። ሆኖም እሳቸው መሄድ ከፈለጉ በእግራቸው ማለትም በራሳቸው መሄድ ይችላሉ የሚል ትዕዛዝ ደርሷቸዋል። በአካል ሊደረግ የታቀደው ስብሰባ ከተሰረዘ በኋላ አምባሳደር ማሲንጋና ሌተናል ጄኔራል ታደሰ ወረደ በስልክ ውይይት ማድረጋቸውን ምንጮች አክሏል። የአሜሪካ ኤምባሲም ሆነ ሌተናል ጄኔራል ታደሰ ስለተፈጠረው ክስተት እስካሁን በይፋ የሰጡት አስተያየት የለም። ይህ የእንቅስቃሴ ገደብ የተጣለው በትግራይ ክልል አስተዳደራዊ ለውጦችን ተከትሎ የፖለቲካ ውጥረት በነገሰበት ወቅት ነው። ከፕሪቶሪያው ስምምነት በኋላ ተቋቁሞ የነበረው የትግራይ ጊዜያዊ አስተዳደር ህወሓት የክልሉን የመንግስት መዋቅር መልሶ በማደራጀት በክልሉ የፖለቲካ ጉዳዮች ላይ ያለውን የበላይነት ካረጋገጠ በኋላ መፍረሱ ይታወቃል። አምባሳደር ማሲንጋ በመቀሌ በነበራቸው ቆይታ ዋሽንግተን ለትግራይ ሰላም መረጋጋትና የሰብአዊ መልሶ ማቋቋም ስራዎች ያላትን ቁርጠኝነት በድጋሚ አረጋግጠዋል። የአሜሪካ ኤምባሲ እንዳመለከተው አምባሳደሩ የአሜሪካን ድጋፍ ከሚያደርሱ ሰብአዊ እርዳታ አቅራቢ ድርጅቶች ጋር ተገናኝተው የተወያዩ
የተወያዩ ሲሆን ማህበረሰቡ ከጊዜያዊ እርዳታ ወጥቶ ወደ ዘላቂ መልሶ ማቋቋም መሸጋገር እንዲችል ዘላቂ ሰላምና መረጋጋት ወሳኝ መሆኑን አጽንኦት ሰጥተዋል። ኤምባሲው አምባሳደሩ ከፖለቲካና ሲቪል ማህበረሰብ መሪዎች ጋር ተገናኝተው ዘላቂ መረጋጋትን ለማረጋገጥና በክልሉ ተጨማሪ ግጭቶችን ለመከላከል ውይይት አስፈላጊ መሆኑንና የፕሪቶሪያው ስምምነት ሙሉ በሙሉ መተግበር እንዳለበት አስገንዝበዋል ብሏል። ከጉብኝቱ በኋላ አምባሳደር ማሲንጋ በሰጡት አስተያየት ውይይቶቹ ትኩረት ያደረጉት ውጥረቶችን በማርገብና ለሰላማዊ ግንኙነቶችና እድሎችን መፍጠር ላይ ማድረጋቸውን ገልጸዋል። ውጥረት የሚያረግብና ለሰላማዊ ውይይት በር የሚከፍት ምክክር አድርገናል ሲሉም አምባሳደሩ ተናግረዋል። አክለውም ዓለም አቀፉ ማህበረሰብ በአፍሪካ ህብረት መሪነት ዘላቂ ሰላምን ለመደገፍ ጥረቱን እንደሚቀጥል በመጠቆም በኢትዮጵያ በአሁኑ ወቅት ያሉ ውጥረቶችን ለመፍታት ውይይት ብቸኛው መፍትሄ መሆኑን አስምረውበታል። በጉብኝቱ ወቅት አምባሳደር ማሲንጋ ከህወሓት ምክትል ሊቀመንበር አማኑኤል አሰፋ ጋር የተወያዩ ሲሆን ውይይቱ በትግራይ ወቅታዊ የፖለቲካ ሁኔታና የሰላም ሂደቱን ወደፊት ለማራመድ በሚደረጉ ጥረቶች ላይ ትኩረት ያደረገ መሆኑን አማኑኤል ገልጿል። አቶ አማኑኤል እንደተናገሩት የአምባሳደሩ ጉብኝት በቂ ዝናብ ባለመኖሩ ምክንያት የተከሰተውን የድርቅ ስጋት፣ የሀገር ውስጥ ተፈናቃዮችን ሁኔታ፣ የሰብአዊ እርዳታ አቅርቦትንና ለዘላቂ ሰላም አስፈላጊ የሆኑ ሁኔታዎችን መገምገም ላይ የሚያተኩረ ነበር። አምባሳደር ማሲንጋ በትግራይም ሆነ በፌዴራል ባለስልጣናት በኩል ለሰላም ጥረቶች ያለውን ዝግጁነት ተረድተዋል ያሉት አቶ አማኑኤል በቅርብ ጊዜ ውስጥ ወደ ክልሉ በድጋሚ እንደሚመለሱም ገልጿል። አምባሳደሩ በጉብኝታቸው ወቅት ከህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጋር አልተገናኙም። አሜሪካ በወታደራዊ ኢላማዎች ላይ ተጨማሪ ድብደባዎችን ስትፈጽም ኢራን በቀጠናው የሚገኙ ተጨማሪ የንግድ መስመሮችን እንደምትዘጋ አስጠነቀቀች። የኢራን አብዮታዊ ዘብ አሜሪካ ጠባጫሪነቷን እስክታቆም ድረስ የሆርሙዝ ወሽመጥ ዝግ ሆኖ እንደሚቆይ ተናግሯል። አክሎም በቀጠናው የሚገኙ ተጨማሪ የነዳጅና ጋዝ መላኪያ መስመሮችን እንደሚዘጋም አስጠንቅቋል። ማስጠንቀቂያው የተሰማው የአሜሪካ ጦር ማዕከላዊ እዝ ሴንትኮም ሌሊቱን ካካሄደው የ7 ሰዓት ድብደባን ተከትሎ የድሮን የአየርና የባህር ጥቃቶችን መፈጸሙን ካስታወቀ በኋላ ነው። ከቅርብ ቀናት ወዲህ በአሜሪካና በኢራን መካከል የተቀሰቀሰው አዲስ ጦርነት ለዓለም ምጣኔ ሀብት ወሳኝ የሆነው የባህር ወሽመጥ እንቅስቃሴ አልባ አድርጎታል። ይህ ጥቃት ወሳኝ የነዳጅ መተላለፊያ በሆነው የሆርሙዝ ወሽመጥ ላይ መርከቦች መንቀሳቀስ ባለመቻላቸው የነዳጅ ዋጋ ዳግም እንዲጨምር አድርጓል። የአሜሪካ ጦር ማዕከላዊ እዝ ረቡዕ ማለዳ የተፈጸሙ ጥቃቶች የኢራን ጦር በንግድ መርከቦች ላይ ተጨማሪ ጥቃት መፈጸም እንዳይችል በማድረግ አቅሙን ያዳከሙ ናቸው ሲል አስታውቋል። የሴንትኮም ባለስልጣናት አክለው ለ90 ደቂቃ ያክል የኢራን የባህር ዳርቻ መከላከያዎችና ክሩዝ ሚሳኤል ማከማቻ ላይ ድብደባ ተፈጽሟል ብሏል። ማክሰኞ ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር የማትመለስ ከሆነ በሚቀጥለው ሳምንት ድልድዮቿንና የኃይል ማመንጫዎቿን እንደሚደበድቡ ዝተው ነበር። ከኢትዮ ፍሮንት የዛሬው ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ